ሰላም ውዶች፣ የዛሬው ቪዲዮ የሚሆነው በዚህ ሰሞና ከጀመርናቸው ከኢጓዊ ንቃተ ህሊና ወደ ልባዊ ንቃተ ህሊና የሚያሸጋግሩን 7 ተከታታይ ቪዲዮዎች 6ኛው ክፍል ነው። ባለፉት 5 ክፍሎች በመጀመሪያው ሰልፍ ዲስከቨሪ ወይም ራስን የማወቅ ቪዲዮ ጀመርንና ከዛ በኋላ ሻዶ ምን እንደሆነ ተመለከትን። በቀጣዩ ክፍል ደግሞ ኢነር ቻይልድ ውንድ ወይም ደግሞ የተጎዳው የልጅነት ማንነታችን፣ ከዛ በመቀጠል ይሄ የተጎዳው የልጅነት ማንነታችን ደግሞ አዳፕት ለማድረግ ሲል የሚፈጥረውን ማንነት ወይም ደግሞ ፐርሶና በአማርኛው ጭንብል የምንለውን ተመለከትን። ባለፈው ቪዲዮአችን ደግሞ እነዚህን ሁሉ አቀነባብሮ እኔ ብሎ የሚገልጸውን ክፍል ኢጓችንን ተመልክተን ነበር። በዛሬው ቪዲዮአችን ደግሞ የምንመለከተው በዕለት ተዕለት ኑሯችን ከኢጓዊ ማንነታችን ስንንቀሳቀስና ከትክክለኛ ነፍሳችን ስንንቀሳቀስ ያለውን ልዩነት የሚያሳዩንን ምልክቶች ይሆናል። አብራችሁን ቆዩ። እሺ፣ እንግዲህ ባለፈው ቪዲዮ ኢጎን ስንመለከት ምን ብለን ነበረ? ኢጎ እያንዳንዳችን የኔነት ስሜት እንዲሰማን የሚያደርገን ክፍል እንደሆነ አይተን ነበረ። ያም ማለት ምንድነው? ዋና ነፍሳችን የትሩ ኮንሽስነስ ፍራግመንት የሆነችው ወይም ደግሞ ክፍል የሆነችው ነፍሳችን ኢንዲቪጁዋል ኤክስፒሪየንስ ወይም ደግሞ እያንዳንዳችን የእኔነት ስሜት ተሰምቶን ዩኒክ ኤክስፒሪየንስ እዚህ ምድር ላይ እንዲኖረን የሚያደርገን ክፍል ሆኖ ሳለ ቼክድ መደረግ ሲያቆም ግን ዋነኛ ዓላማውን ኢንዲቪጁዋል ኤክስፒሪየንስ መስጠትን ብቻ ሳይሆን ከዛ አልፎ የተገነባውን ማንነት ፕሮቴክት ለማድረግ ክሩሊቲ ውስጥ ወይም ደግሞ ርህራሄ የሌለው እኔ ብቻ የማለት ነገር ውስጥ ይገባል ብለን ነበር። በዛሬው ቪዲዮ ፎከስ የምናደርገው ይሄ ቼክድ ያልተደረገውን ኢጎ ነው። የኢጎ ዋነኛ መገለጫው ምንድን ነው? ፍራቻ ነው። ያም ስለሆነ በምን ታስተውላላችሁ መሰላችሁ? ሬስት ማድረግ አይችልም። ቢንግ ላይ መሆን አይችልም። ትክክለኛ ነፍሳችን ራሷን ዩኒክ ማንነታችንን የመግለጽ አይነት ሁኔታ ነው ያለው። ግን ኢጓችን ይሄ የተገነባውን ማንነት ፕሮቴክት የማድረግ ሁኔታ ነው። ፕሮቴክሽን ደግሞ የሚመጣው ከፊር ነው እና እንዴት ነው? ሁል ጊዜ ፊክስ የሆነ የተበላሸ ነገር አለ። ሁል ጊዜ በቃ የሆነ ነገራችንን ለማቃናት ለማስተካከል ትግል ነው። በቃ የሆነ ነገር ልክ አይደለም አይነት ነገር ወይም ደግሞ ሌሎች በዙሪያችን ያሉትን ሰዎች እንደ ማንነታቸው እንደሆኑት መቀበል ሳይሆን በቃ እነሱ እንደምንፈልጋቸው ለማቃናት ስንታገል ነው ራሳችን የምናገኘው አቺቭ የሆነ ነገር አቺቭ ለማድረግ። ምክንያቱም ብቁ አይደለህም። ብቁነትህን ይሄንን አቺቭ በማድረግ አሳይ ወይም ደግሞ ያንን ነገር በማግኘት ወይም ደግሞ በማሳካት እንድናሳይ ሁል ጊዜ ትግል ውስጥ ነን። በቃ ሰው ብቁ ነህ ብሎ እንዲያየን ወይም ደግሞ በሰው ዘንድ የሆነ ቦታ እንድናገኝ የሆነ ነገራችን ማድረግ አለብኝ የሚል ትግል ውስጥ ነው ራሳችን የምናገኘው። ሌላው ደግሞ ኮንትሮል ማድረግ። በቃ እንዴት ነው ህይወትን ሁሏን እያንዳንዷን ነገር ካልተቆጣጠርኩኝ በቃ የሆነ ከጄ ፍትልክ ብሎ ሊያመልጠኝ ነው ወይም ደግሞ ፍትልክ ብሎ ወድቆ ሊሰበር ነው አይነት ህይወት ነው። እንዲህ ክላንች አድርገን ነው እጃችን እንደዚህ እንደመያዝ ማለት ነው። የሆነ ሁሉንም ነገር ኮንትሮል ማድረግ እንፈልጋለን እና ኢጎ ሬስትለስ ነው። በቃ ሬስትለስ እንደዚህ የሆነ ነገር ማድረግን አቺቭ ማድረግን በቃ እርግጥ ስትሉ አታገኙትም። በዛ ዋነኛ ድራይቭ ፊር እንደሆነ ማስተዋል የምትችሉበት ነገር አለ እና አንዳንድ ጊዜ ስቴይንግ ኢን ዘ አንኮምፈርታብል ኮምፈርት ዞን ሲባል ሰምታችሁ ሊሆን ይችላል። ያ ማለት ምንድነው? የሆነ በማይመች ቦታ ላይ ተመቻችታችሁ መኖር ማለት ነው። ወይም ደግሞ እንደውም በአማርኛ ጥሩ አባባል አለ። ያ ከማያውቁት መልአክ የሚያውቁት ሰይጣን ይሻላል እንደሚባለው ማለት ነው እና ኢጎ እንደዛ አይነት ሁኔታ ላይ ነው እንድንሆን የሚያደርገን። ምክንያቱም የማይታወቀውን ከሞከርኩኝ ስለማይታወቅ ፊር አለ። ስለዚህ እንዴት ነው ኮንፈርት ያለው ይመስላል አንደር ኢጎ ስንጓዝ፣ ግን ደግሞ ፍሪደማችንን ነው ኮስት የምናደርገው። ፍሪደማችንን የሚያሳጣን ሙሉ ለሙሉ ህይወትን ኤክስፒሪየንስ እንዳናደርግ ነው የሚያደርገን ፍራቻ ማለት ነው። እስቲ አሁን ደግሞ ከኢጎ ቤዝ ኮንሽስነስ ስንንቀሳቀስ በግልጽ ማስተዋል የሚያስችሉንን 5 ምልክቶች እንመልከት። የመጀመሪያው ራሳችንን ፐርፌክት አድርገን ለዓለም ለማቅረብ የምናደርገው ትግል ነው። ወይም ደግሞ ጥንቅቅ ብለን ለመታየት በምናደርገው ሁኔታ ላይ ስንሆን ከኢጎ እየተንቀሳቀስን እንዳለን የሚያሳያችሁ ዋነኛው ምልክት ነው። ምክንያቱም ይሄ ፐርፌክት ሆኖ ለመታየት የምናደርገው ነገር ጀጅመንትን ከመፍራት የሚመጣ ነው ወይም ደግሞ መገመትን
እንደዚህ ሙሉ ለሙሉ ራሴን ብላበስ ሰው ምን ይለኛል የሚል ፍራቻ ነው። ያ በጣም ጥልቅ የሆነ ፍራቻ ነው። ስፔሻሊ በእኛ አገር እንዴት ነው ይሄ በባህል በሃይማኖት በማህበረሰብ የሆነ ጥልፍልፍ አድርጎ የያዘን ነውር ምናምን የተባልነው ነገሮች አሉ። ስለዛ ትክክለኛ ነፍሳችን እዚህ ምድር ላይ የመጣችው ነውር ወይም ደግሞ ትክክል መጥፎ ባድን ጉድ የሚባል ነገር በዋና በኮንሽስነስ ሌቭል እንደዛ የሚባል ነገር የለም። ኢትስ ኦል ኤክስፕሬሽን ኦፍ ኢትሰልፍ። ኮንሽስነስ በብዙ ነገሮች ማኒፌስት አድርጎ የሚያሳይበት መገለጫው ነው። ስለዚህ መጥፎና ጥሩ የሚባለው ነገር ይሄ ምድር ላይ መተን የገነባ ነው ነገር ነው። ምንድን ነው ነውርና ነውር ያልሆነውን? ፈርስት ኦፍ ኦል እኛ እኮ ነን ነውር ብለን የተስማማንበት እንጂ ህፃን ልጅ ተወልዶ እዚህ ምድር ሲመጣ ነውርን ያውቃል እንዴ? ህፃን ልጅ በዛ ኮንሽስነስ ሌቭል እኔ የሚል ኢጎ ተመስርቶ እነዚህ ሰዎች እንዲካሉ ይሄ ነውር ነው ማለት ነው ብሎ ያንን እስከሚይዘው ድረስ ነውር የሚባል ነገር እኮ አያውቅም። ለዛ እኮ ነው ህፃን ልጅ ራቁቱ ምናምን ቢሮጥ ምንም ነገር የሚያሳፍራቸው ነገር የለም። እንደፈለጉ ራሳቸውን ኤክስፕረስ ማድረግ የሚችሉት፣ የሚዘፍኑት፣ የሚዘሉት፣ የሚስቁት፣ የሚያለቅሱት በቃ እንዴት ልበላችሁ። ራሳችሁ ትክክለኛ ነፍሳችሁ ማንነታችሁ ማወቅ ከፈለጋችሁ ዝቅ ብሎ ህፃናት ገና ኢጎ ያልጠነከረባቸውን ህፃናት ማስተዋል ነው በደንብ የሚገልጸው ማለት ነው። ስለዚህ የመጀመሪያው ይሄ ሰው ምን ይለኛል የሚል ፍራቻ ነው። በብዙ መልኩ ራሳችሁን በዛ ውስጥ ስታገኙ ኢጎ ሊድ እያደረገ እንደሆነ ማስተዋል ያስችላችኋል። ሁለተኛው ደግሞ በግልጽ ከኢጎ እየተንቀሳቀሳችሁ እንደሆነ የሚያሳያችሁ ፒፕል ፕሊዚንግ ወይም ደግሞ ለሰው ማጎብደድ። ያ ማለት ምንድን ነው? ፒፕል ፕሊዚንግ ማጎብደድ ከየት ነው የሚመጣው? ከምን አይነት ፍራቻ ነው የሚመጣው? ሪጀክት እንዳልደረግ ወይም ደግሞ ተቀባይነት እንዳላጣ ከሚል ፍራቻ የሚመጣ ነው። ይሲ አሁንም ይሄ ኢጎ ፒውር ኮንሽስነስ ኤክስፕሬሽን ሆነን የመጣነውን ትቶ ይሄንን ተብያለው ልጅ እያለው ካደግኩ በኋላ ይሄ ሰው እንዲህ ሲያደርግ ሪጀክት ሲደረግ አይቻለው እንደዚህ ብሎ ያጠረቃቀማቸውን መረጃዎች ይይዝና እንዲህ አድርጌ ይሄንን ጭንብል ለብሼ ካልተቀላቀልኩኝ ከዚህ ግሩፕ፣ ከዚህ ማህበረሰብ፣ ከዚህ ጓደኝነት፣ ከዚህ ቤተሰብ ውጪ ልሆን ነው። ስለዚህ ሪጀክት እንዳልደረግ ተቀባይነት እንዳገኝ ማጎብደድ አለብኝ። በማያስቀው መሳቅ አለብኝ። ማልፈልገውን እሺ ማለት አለብኝ። መሄድ የሌለብኝ ቦታ መሄድ አለብኝ። ምክንያቱም አይ ካልኩኝ ጉዴ ፈላ በቃ። እንደዛ አይነት ፍራቻ ነው ማለት የሆነ ድፍር አድርጎ ራስን መሆን ያለመቻል ማለት ነው። ስለዚህ ሁለተኛ ራሳችሁ የምታስተውሉት ከኢጎ እየተንቀሳቀሳችሁ እንደሆነ ፒፕል ፕሊዚንግ ላይ ስታገኙ ወይም ደግሞ ማጎብደድ ላይ ራሳችሁን ስታገኙ ያ ትክክለኛ ነፍሳችሁ ሳይሆን ኢጎ ነው። ሌላው ደግሞ ማስመሰል ወይም ደግሞ ፕሪቴንድ የማድረግ አይነት ነገር ራሳችሁን ስታገኙ ያም ኢጓችሁ ሌላኛው ፊት ኢን ለማድረግ ወይም ደግሞ ለመዋሃድ የሚያደርገው ጥረት እንደሆነ ማስተዋል ትችላላችሁ። እና ትክክለኛ ውስጣችሁ ያለውን ነገር ከአክሽናችሁ ወይም ደግሞ ከዕለት ተዕለት ተግባራችሁ ጋር ተቃራኒ የሆነ እንዴት ነው ልክ ጭንብል ለብሳችሁ እንደምትጓዙ ፊት ለፊት ለሰዎች የምታሳዩት ፈገግ ያለውን ፊታችሁ ሆኖ ከውስጣችሁ ግን ያለው ውስጥ ትክክለኛ ማንነታችሁ እርካታ ያጣ እያለቀሰ የሚኖር ምክንያቱም እንደው በቃ ሰው ጋር ለመዋሃድ ብሎ ነው እንጂ ትክክለኛ የራሱ የሚፈልገውን ነገር እየሆነ እንዳልሆነ ስታስተውሉ ራሳችሁን ያም ኢጓችሁ ሊድ እያደረገ እንደሆነ የምታስተውሉበት መንገድ ነው። ሌላኛው ደግሞ ኢጎን በደንብ የምታስተውሉበት ነገር ምንድን ነው? ይሄ ዲፌንሲቭ ስትሆኑ ራሳችሁን ታገኛላችሁ፣ ወይም ደግሞ ፕሮቴክት ለማድረግ የምታደርጉት ጥረት ማለት ነው። ያ ማለት ምንድን ነው? መከላከል ማለት ነው። መከላከል ራሳችሁን ሊሆን ይችላል፣ ወይም ደግሞ አይዲያችሁን ሊሆን ይችላል። ከሰዎች ጋር ባላችሁ ኮንቨርሴሽን የሆነ ነገር ላይ ባላችሁ ውይይት ዲፌንሲቭ በቃ ፖይንታችሁን ለማስረገጥ እንጂ ለመስማማት የሆነ ለመረዳት አይነት አይደለም ያለው ውይይት የሚሆነው። ይሄ በቃ እኔ ያልኩት ካልሆነ በቃ የኔ መንገድ ነው፣ ልክ የኔ ሰዎች ናቸው። ፕሮቴክት የማድረግ በቃ አይዲያችሁን ሊሆን ይችላል፣ ራሳችሁን ሊሆን ይችላል፣ ቤተሰቦቻችሁን ሊሆን ይችላል፣ ባህላችሁን ሊሆን ይችላል፣ ሃይማኖታችሁን ሊሆን ይችላል፣ ብሔራችሁን ሊሆን ይችላል። ይሄ ዲፌንሲቭ በቃ
እንደው እንደ ጋርድ ሆኖ ለሁሉ ነገር የመቆም ከራሳችሁ ጀምሮ ልባችሁን ሊሆን ይችላል። እንዴት ነው አንዳንድ ጊዜ ይሄ ልቤ እንዳይሰበር ብለን እንዴት ነው ራሳችንን ፕሮቴክት ለማድረግ የምናደርገው የለም። አሁን ለምሳሌ እንደዚህ ስል እንዴ መሊያን ታዲያ ማን ፕሮቴክት ሊያደርገኝ ነው ራሴን ፕሮቴክት ካላረግኩ ልትሉ ትችላላችሁ። እያልኩት ያለሁት የኢጎ ፕሮቴክሽን ግን ኢዝ ቬሪ ዲፍረንት። ልብን ዘግቶ ፍቅርን ማስገባት አይቻልም። ኢጎ ፕሮቴክት ሊያደርግ ልባችሁን እንዳይሰበር ፕሮቴክት ሊያደርግበት የሚፈልገው መንገድ ልባችሁን ድፍን አድርጋችሁ ማንንም ማመን አይቻልም። ከዚህ በፊት ሰዎች ልቤን ሰብረውኛል፣ ሁሉም ሰው እንደዛ ነው ማለት ነው አይነት ዝግት ነው የሚያደርገው። ያ ደግሞ ሙሉ ለሙሉ ተቃራኒ ከነፍሳችን ስንሆን ከምንሆነው ማለት ነው። ስለዛ ይሄ ፕሮቴክት ማድረግ ኢነን ሄልዚ ዌይ ወይም ደግሞ ለራሳችን የመቆም እንደው ሙሉ ለሙሉም ደግሞ ቀድመን እንዳየናቸው ይሄ ፒፕል ፕሊዚንግ ፕሪቴንድ ማድረግ ምናምንም አይነት የሆነ ራሳችሁን እስከምታጡ እንደዛም የመሆን ሳይሆን በዛው ልክ ደግሞ እንደው በቃ ዲፌንሲቭ ሆኖ ፍቅርን፣ ሰላምን፣ መስማማትን ግድብ የሚያደርግ አይነት ፕሮቴክቲቭነስ ይሄ ሪጅድ ከሆነ ከኢጎ የሆነ ፕሮቴክሽን ሲሆን ነው ማለት ነው። ሌላኛው ደግሞ የኢጎ መገለጫ ወይም ደግሞ በደንብ ማስተዋል የምትችሉት ኮንትሮሊንግ ወይም ደግሞ ይሄ ሁሉን ነገር መቆጣጠር የመፈለግ ነገር ምንድን ነው? ፊውቸር አንሰርቴኒቲ ወይም ደግሞ የወደፊቱን ያለማወቅ ፍራቻ ማለት ነው። ምክንያቱም ኢጎ 5ቱን የስሜት ህዋሳት ተጠቅሞ ስለሆነ ይህንን ዓለም አንደርስታንድ የሚያደርገው የወደፊቱን አያውቅም። ትክክለኛ ማንነታችሁ ላይ ስትሆኑ ደግሞ you don't care about the ወደፊቱን አያስጨንቃችሁ። ምክንያቱም you are in the present moment ሁል ጊዜ ፕሬዘንት ላይ ስለምትሆኑ ወደፊት ምን ይሆናል የሚለውን አያስጨንቃችሁ። ምክንያቱም ነፍሳችሁ የዛ የትክክለኛ ማንነታችሁ ወይም ደግሞ የፒውር ኮንሽስነስ ፍራግመንት ወይም ደግሞ የዋናው ፊልድ ቁራጭ ስለሆነች ነፍሳችሁ ሙሉ ያንን ኢንፎርሜሽን የያዘች ናት፣ እንደ ሆሎግራፊክ እንደሚሉት ማለት ነው። ስለዚህ ያ ነገር አያስጨንቃት። ምክንያቱም ኢት ኖስ ነፍሳችን እዚህ ጋር ያለነው ሁሉንም ነገር ኤክስፒሪየንስ ለማድረግ ኢጎ ብቻ አይደንቲፋይ አድርጎ ራሱን ይሄንን ጥሩ፣ ይሄንን መጥፎ፣ የሚጎዳኝ፣ ይሄ የማይጎዳኝ ብሎ ስላለ የማይታወቀውን ነገን ይፈራል እንጂ ነፍሳችን ያንን አትፈራም። ያ ደግሞ ፕሬዘንት ሞመንት ላይ ካለመሆን የሚመጣ ነገር ነው። ኮንትሮል ለማድረግ ሰዎችን ሊሆን ይችላል፣ በዙሪያችን ያሉ ሰዎች እንዴት ነው እኛ እንደምንፈልገው እንዲሆኑ በቃ እነሱ እንደሆኑት ባሉበት ሌቭል መቀበል መውደድ ሳይሆን በቃ ልክ እንደ ጭቃ እንደዚህ አድርገን ሞልድ አድርገን እንደምንፈልገው እንዲሆኑ ለማድረግ ኮንትሮል ለማድረግ ሰዎችን የምንታገለው ትግል ወይም ደግሞ በህይወታችን ውስጥ የሚከሰቱ ክስተቶችን ኮንትሮል ለማድረግ እንዴት ነው በቃ አላው የማድረግ ወይም ደግሞ መፍቀድ፣ ትግሉን መተውና ከህይወት ካመጣችሁ ጋር አብሮ መጓዝ ልክ እንደ ውሃ ፍሎ ዊዝ ዘ ፍሎ። ምክንያቱም ውሃ ሪጅድ አይደለም፣ የሰጣችሁትን ቅርጽና መልክ ይይዛል። ኩባያ ላይ ስትቀዱት የኩባያውን ቅርጽ፣ በሌላ አይነት ቅርጽ ያለው ነገር ስታደርጉት ያንን ቅርጽ ፍሎ ነው የሚያደርገው። በቃ መፍሰስ ነው መፍሰስ። ልክ እንደዛ የሆነ ትውት አድርገን ለዘብ እስከምንል ድረስ ኮንትሮሊንግ ላይ ይሄ የሆነ እንዲህ የተጨነቀ ሁኔታ ላይ ሆናችሁ ራሳችሁን ስታገኙት ጊዜ ያ ኢጓችሁ ሊድ እያደረጋችሁ እንደሆነ የምታስተውሉበት ሁኔታ ነው። እና አሁን ደግሞ እስቲ ትክክለኛ ነፍሳችንስ እንዴት ነው ማስተዋል የምንችለው የሚለውን እንመልከት። ዋነኛ በአጠቃላይ ትክክለኛ ነፍሳችንን ማስተዋል የሚረዳችሁ ነገር ምንድነው? ትክክለኛ ማንነታችን ኤክስፕሬሽን ነው የሚስተዋልብን። ያ ማለት ምንድነው? ራሷን መግለጽ። መጀመሪያ እንዳነሳሁት ኢጎ አይደንቲቲን ፕሮቴክት ማድረግ ነው ዋነኛው ዓላማው። ምክንያቱም ይሄ የተገነባው አይደንቲቲ ከፈራረሰ ኢጎ ሞትን ይፈራል፣ ባለፈው ቪዲዮ እንዳየ ነው። ምክንያቱም ለኢጎ ሞት ማለት ይሄ ስጋና እኔ ብሎ የያዛቸው ነገሮች ከሞቱ ያ መጨረሻ ነው ብሎ ነው የሚያስበው። ስለዚህ ይሄ አይደንቲቲን ፕሮቴክት የማድረግ ትግል ነው። ነፍሳችን በሌላኛው መንገድ ደግሞ ትሩ ኤክስፕሬሽን ኦፍ the higher self። ስለዚህ እስቲ የትክክለኛ ማንነታችን ወይም ደግሞ የነፍሳችን መገለጫዎች የሆኑትን በዕለት ተዕለት ኑሯችን የሚስተዋሉትን ዋና ዋና ምልክቶች እንመልከት። የመጀመሪያው ኮምፓሽን ወይም ደግሞ ርህራሄ
እንዴት ነው ትክክለኛ ነፍሳችን ሪስፖንድ የምታደርገው ወይም ደግሞ ሪያክት እዚህ ጋር የለም። ገብታችኋል? ብዙ ቪዲዮዎች ላይ በቀደሙት እንደተመለከት ነው ብዙ ጊዜ ሪያክት ስናደርግ ወይም ደግሞ ለነገሮች የማይመጣጠን ምላሽ የምንሰጠው ከኢጓችን ስንሆን ነው። ምክንያቱም ይህ የፕሮቴክሽን ሜካኒዝም ነው፣ ሪያክሽን ማለት ነው። ኮምፓሽን ወይም ደግሞ ርህራሄ ማለት ግን ሌሎች ሰዎች ላይ ሰውኛ ነገራቸውን መመልከት መቻል ማለት ነው። ሂውማኒቲን ታያላችሁ። ከመጥፎ ከሚመስለው ባህሪያቸው ጀርባ ፔን እንዳለ ወይም ደግሞ እንደዚህ እንዲሆኑ የሚያደርጋቸው ሻዶ ወይም ደግሞ ኢነር ቻይልድ ውንድ ወይ የሆነ ነገር ስላለ እንደሆነ እንደዚህ እንደሚሆኑ ማስተዋልና ፎርጊቭ ማድረግ ኮምፓሽን ከሆነ ከርህራሄ ነገሮችን መመልከት እና በዙሪያችን ያሉትን ሰዎች ጀጅ ያለማድረግ ነገር በቃ በርህራሄ የመመልከት ነገር ሲኖር ያ ከትክክለኛ ነፍሳችን ስንሆን እንደሆነ ታስተውላላችሁ። ሌላኛው የትክክለኛ ነፍሳችን መገለጫ ደግሞ ካልም። እንዴት ነው ይሄ? በቃ ቅሽቅሽ ያለ አይደለችም ትክክለኛ ነፍሳችን። ያንን ስል ደግሞ እንትን እንዳይመስላችሁ። ይሄ እንዴት ነው? አንዳንድ ሰዎች አውት ጎይንግ የሆኑ አሉ። ናቹራሊ ይሄ በቃ መጫወት፣ መቀለድ፣ እንደ ህፃን መቦረቅ የሚወዱ ነው። ያንን እያልኩኝ አይደለም። ያ አንዱ ትክክለኛ ወይም ደግሞ ዩኒክ የሆነው የትክክለኛ ነፍሳችን ኤክስፕሬሽን ሊሆን ይችላል። ያንን መገለጫዋ ሊሆን ይችላል። እንደዛ መሆን ያንን አይነት መንቀጭቀዝ ሳይሆን እያልኩኝ ያለሁት እንዴት ነው ይሄ እርጋታ የሌለው ሁል ጊዜ መጥፎ ሲቹዌሽን ላይ ስንሆን ምናምን ሪያክት የማድረግ ወይም ደግሞ እንደው በቃ የሆነ ነገር እየፈለጉ ሰውን መናደፍ አይነት ካልም ነው። በቃ ትክክለኛ ማንነታችን ላይ ስንሆን የሆነ እርግቴ ማለት አይነት ሁኔታ ይታይብናል። ሌሎች ሰዎችን የሚያስቆጧቸው የሚያናድዷቸው ወይም ደግሞ ዲፌንሲቭ የሚያደርጓቸው ነገሮች ሪያክት የሚያስደርጓቸው ነገሮች ብዙ ጊዜ ትክክለኛ ማንነታችሁ እንዳልሆኑ የሚያሳያችሁ ናችሁ። ትክክለኛ ማንነት ላይ ስትሆኑ ግን ካልም ናችሁ። ነገሮችን ሪስፖንድ ነው የምታደርጉት፣ እንዳያመጣጣቸው ነው የምትመልሱት እንጂ የማይመጣጠን ምላሽ ምናምን ቅድም እንዳለው አንሰጥም። ካልም ነን ብዙ ጊዜ ማለት ነው። ሌላኛው ደግሞ ትክክለኛ ነፍሳችሁ እየመራች እንደሆነ ማስተዋል የምትችሉት ክሪኤቲቭ ትሆናላችሁ። ነፍሳችን እዚህ ምድር ላይ ያለችው ክሪኤሽንን ኮንቲኒው ለማስቀጠል ነው፣ መፍጠርን ለመቀጠል ነው። ምክንያቱም እኛ የዛ የፈጣሪ ቁራጭ ስለሆነን ወይም ደግሞ ቁራጩ ሁሉንም የያዘ በእንግሊዝኛው ፓርት ሆል ይሉታል፣ የዋናው ፓርት ማለት ነው። ስለሆነ ይሄ ክሪኤቲቭ የሆነ ኤሰንስ አለን ወይም ደግሞ ማንነት አለን። ስለዚህ እኛ የክሪኤሽንን የምናስቀጥለን ከትክክለኛ ማንነታችሁ ስትሆኑ ክሪኤቲቭ የመሆን ነገር አለ። በምንድን ነው ግን ከኢጎ ነው ወይስ ከትክክለኛ ማንነት የሚለውን ማስተዋል የምትችሉት ክሬት ስታደርጉ እዚት ኤክስፕሬሽን የሶላችሁ የነፍሳችሁ ራሷን የምትገልጽበት ዩኒክነሷን የምታሳይበት ነገር ነው ወይስ ደግሞ ክሬት የምታደርጉት ሰዎችን ኢምፕሬስ ለማድረግ ነው ወይም ደግሞ ሰዎች አፕሩቭ እንዲያደርጓችሁ ወይም ደግሞ ከሰዎች የሆነ መደነቅ ለማግኘት እንደው በቃ እሷ እኮ ወይም እሱ እኮ እንደዚህ ማድረግ ይችላል ወይም ደግሞ እንደዚህ አይነት ነገር ፈጠረ፣ እንደዚህ አይነት ዩኒክ ነገር አደረገ እንድትባሉ ነው። ያ ነው በደንብ ትክክለኛ ከትክክለኛ ማንነታችሁ እንደሆነ የምታደርጉት ነገራችሁን የምትፈጥሩትን ነገር እንድታስተውሉ የሚያደርጋችሁ። ስለዚህ ሌላኛው ከትክክለኛ ነፍሳችሁ ስትጓዙ ክሪኤቲቪቲ ይኖራል። ሌላኛው ምሳሌ የሚሆናችሁ ደግሞ ትክክለኛ ነፍሳችሁ ሊድ ስታደርግ ኮኔክት ወይም ደግሞ ከሰዎች ጋር መስማማት ላይ ትሆናላችሁ። ያ ማለት ምንድን ነው? ዩ ቹዝ ፒስ ኢንስቴድ ኦፍ ቢንግ ራይት። ትክክል ከመሆን ሰላም መሆንን ታስቀድማላችሁ። እንዴት ነው ይሄ? ኢጓችን ቅድም እንዳለው ትክክል መሆን ይፈልጋል። ፖይንቱን ማስረገጥ ይፈልጋል። እኔ ነኝ ልክ እና ራሱን ልክ ለማድረግ ሁሉንም ሰው ደግሞ እንዴት ነው አንዳንድ ጊዜ ልክ ነኝ ለማለት እኮ ሁሉ ሰው መሳሳት አለበት። እንዴት እኩል ይሆናል አይደል እንዴ? አንድ ሰው ልክ አንድ ሰው የተሳሳተ ነው የሚል ነገር ከሌለ እንዴት እኔ ልክ ነኝ ማለት ይቻላል? ያ ነው ልዩነቱ። ኮኔክት ማድረግ ማለት ግን ምንድነው? ኢትስ ኦኬ። ሁሉ ሰው የራሱ ምርጫና ፍሪደም አለው፣ የፈለገውን ለማሰብ፣ የፈለገውን ለማለት፣ እንደፈለገው ለመሆን፣ እንደፈለገው ለመኖር። ስለዚህ ሁል ጊዜ ይሄ ነቀፋ ወይም ደግሞ እኔ ያልኩት ነው ልክ ወይም ደግሞ የኔ አስተሳሰብ የኔ
ሃይማኖት፣ የኔ ብሔር፣ እኔና የኔ የምላቸው ነገሮች ብቻ ናቸው ልክ ብሎ ሁል ጊዜ ሲታገል እና እንደዛ ሲሆን አታገኙም ራሳችሁን። ሁል ጊዜ ኮኔክት ስታደርጉ ኦፕን ማይንድዶች ናችሁ ማለት ነው። ሌሎች ያላቸውን ሀሳቦች ኦኬ ይሄም አለለካ እንደዛ ነው ብላችሁ ኮኔክት የማድረግ እና ከሰዎች ጋር የመስማማት አይነት ስቴት ላይ ነው ሁል ጊዜ ራሳችሁ የምታገኙት። ሌላኛው ደግሞ ከትክክለኛ ማንነታችን ስንሆን መፍቀድ ላይ ስንሆን ራሳችን እናገኛለን። ወይም ደግሞ አላው ወይም ደግሞ ሌት ጎም ልትሉ ትችላላችሁ፣ መተው። ያ ቅድም ካነሳ ነው ከኮንትሮሊንግ ተቃራኒ የሆነው ማለት ነው። ኢጓችን ሁሉን ነገር ኮንትሮል ማድረግ ይፈልጋል። ነፍሳችን ደግሞ ሁሉን ነገር አላው ማድረግ ነው የምትፈልገው። እና ከትክክለኛ ነፍሳችሁ ስትሆኑ ሌት ጎ ሌት ጋድ የሚባል ነገር አለ። ያ ማለት ምንድነው? አንዳንድ ጊዜ ታግላችሁ እስቲ አንዳንድ ነገሮችን አስተውላችሁ ሆነ እንደው ሞክራችሁ በራሳችሁ መንገድ ከዛ ትውት ስታደርጉት ለፈጣሪ ሲሰካካ ታዩታላችሁ። ሁሉ ነገር ራሱ መልክ ሲይዝ ምናልባት በሰዓቱ የሚያስጨንቅ የሚያስፈራ የሚመስለውን ነገር ሁሉ ሲሆን ሲሳካ ታዩታላችሁ። ግን ያንን ለመሆን እዚህ ጋር ማመን ትረስት አድርጎ አላው የማድረግ ነገር ሊኖር ይገባል። እንደውም እዚህ ጋር አንድ ሁል ጊዜ የሚያስቀኝን ኤግዛምፕል ልንገራችሁ። አንድ ሰው የተራራ ጫፍ ላይ ሊወድቅ ሆኖ በቃ ጫፍ ላይ ተንጠልጥሎ እርዳታ እፈልጋለሁ፣ ባካችሁ እርዱኝ፣ እንደው ፈጣሪ የለም እንዴ ፈጣሪ እርዳኝ ምናምን አለ ማለት ነው። ከዛ ፈጣሪ ጮክ ብሎ አለሁኝ፣ እሺ እንድረዳህ የምትፈልግ ከሆነ ሌት ጎ አለው ማለት ነው። ወይም ደግሞ ልቀቅ፣ በቃ ያችን ፈርተህ የተንጠለጠልክባትን ልቀቅ አለው ማለት ነው። ከዛ በኋላ ሰውየው ምን ቢል ጥሩ ነው እንዴ? አረ ሌላ ሰው ካለ ባካችሁ፣ ከፈጣሪ ሌላ ካለ ባካችሁ ምናምን አለ ማለት ነው። ምክንያቱም ፈጣሪ የጠየቀው ነገር እመነኝና ልቀቀው እኔ ይዝሃለው ነው እና ሌላ ሰው አለ ወይም ደግሞ ሌላ አካል ሊረዳኝ የሚችል፣ ምክንያቱም ፈጣሪ የሚለው ነገር ክሬዚ ነገር ነው በሚል ማለት ነው። እና ሁሉ ጊዜ ያንን ሳስብ ያስቀኛል። ምክንያቱም ምንድነው እውነት ኢጓችሁ ሲለቅ ኢጓችሁ ሌት ጎ ሲያደርግ ብቻ ነው ፈጣሪ ያንን ቦታ ተክቶ ሊያደርግላችሁ የሚችለው ወይም ደግሞ ነፍሳችሁ ወደ ትክክለኛው መንገድ ልትመራችሁ የምትችለው። ሌላ አላው የምታደርጉበት ሁኔታ ላይ ሁሉን ነገር የመፍቀድ ሁኔታ ላይ ራሳችሁን ስታገኙ ከትክክለኛ ማንነታችሁ እየተንቀሳቀሳችሁ እንደሆነ በደንብ ታስተውላላችሁ ማለት ነው። ሌላኛው ከትክክለኛ ነፍሳችሁ ስትሆኑ ደግሞ አንኮንዲሽናል ላቭ ወይም ደግሞ መስፈርት የሌለው ፍቅር ስትሰጡ ራሳችሁን ታገኛላችሁ። እንዴት ነው ይሄ? ከራሳችሁ ይጀምራል። አንኮንዲሽናል ላቭ ስንል ሁል ጊዜ ስለ ሰዎች ስለሌላው ሰው የምናወራ ነው የሚመስለው። አንኮንዲሽናል ላቭ ስታርት ፍሮም አወር ሰልፍ፣ ራሳችንን ሙሉ ለሙሉ ከመውደድ ከመቀበል። ሂሊንግ ደግሞ እዛ ጋር ነው የሚመጣው። ከዚህ በፊት ባሉ ቪዲዮዎች ተመልክተናል። ያንን ራስን መፈወስ የሚመጣው እኛ ሁል ጊዜ ፍቅር ስንል ይሄ የጾታዊ ፍቅርን አይደለም እያወራሁ ያለሁት። ትክክለኛው ብዙ ጊዜ ፈጣሪ በፍቅር የሚገለጸው ለዛ ነው። ትክክለኛ ኮንሽስነስ ዋነኛ መሰረታችን ያ ፍቅር ነው። ስለዛ ያም ስለሆነ ፈጣሪ ዝናቡን ሲያወርድ ፀሐይዋን ሲያወጣ እቺ ምድር እንዲህ ምቹ አድርጎ ለሁሉም ሲፈጥር ይሄ ለጥሩ ሰው ለመጥፎ ሰው ምናምን ብሎ ያደረገው ነገር የለም። ምክንያቱም ጥሩ መጥፎ ምናምን ያለው ኢጓችን ነው። ፈጣሪ ሁላችንም ውስጥ ያለ ስለሆነ ሁሉንም ጀጅ ሳያደርግ በእኩልነት መስፈርት ሳይሰጥ ነው ፍቅር የሚሰጠው። ፍቅሩን ደግሞ በደንብ ማስተዋል የምትችሉት ራሳችሁ ስለሆናችሁ በውስጣችሁ ያለው ያ ፈጣሪ እና ትክክለኛው ነፍሳችሁ አንድ ስለሆነች ያንን በደንብ ማስተዋል ትችላላችሁ። ስለዚህ ከትክክለኛ ነፍሳችን ስንሆን መስፈርት የሌለው ፍቅር ለፍጡራን ሁሉ ስንሰጥ እናገኛለን ራሳችንን። ይሄ ፍቅር ለፍቅር ጓደኛችሁ ወይም ለልጃችሁ ምናምን ለእናታችሁ ለአባታችሁ ምናምን ብቻ አይደለም። በቃ ለሁሉም ፍጥረታት ለሁሉም ንጹህ ያለ መስፈርት ይሄ የኔ ብሔር ነው ይሄ የኔ ሃይማኖት ነው ሳንል ሙሉ ንጹህ ፍቅር ስንሰጥ ያንን ትክክለኛ የፈጣሪን ኤክስፕሬሽን በእኛ አሳልፈን እያሳየን ነው ማለት ነው። ምክንያቱም ያ ስለሆነን እኛ ራሳችን። ስለዚህ ራሳችሁን ሁል ጊዜ ንጹህ ፍቅር በመስጠት ይሄ ሜዥር የማይደረግ እኔ 1 ኪሎ ፍቅር ሰጥቻለሁ 1 ኪሎ መመለስ አለብህ አይነት ነገር ነው። ይሄ ኢጓችን
ደርገን አይነት ፍቅር ማለት ነው። ያ አታችመንት ነው። ትክክለኛ ፍቅር ግን እኩል ለሁሉም የሚሰጥ ነው። ያ ደግሞ ማድረግ የምንችለው ነገር ነው። ምክንያቱም እኛ ትክክለኛ የዋናው ሶርስ ኤክስፕሬሽን ስለሆንን ማለት ነው። ወይም ደግሞ በዚህ ስጋዊ መልክ ራሱ የሚገልጽበት ስለሆንን ማለት ነው። ስለዚህ በዕለት ተዕለት ህይወታችሁ ውስጥ የራሳችሁን አስተውሉ። የሆነ ነገር ስታደርጉ፣ ለምሳሌ ሰዎችን ስትረዱ የምትረዱት ትክክለኛ እነዛን ሰዎች ለመርዳት ነው። ይሄ በገንዘብም ሆነ በጊዜያችሁን በመስጠትም ሆነ ወይም ደግሞ ፊዚካሊ መርዳት ሆነ ምንድን ነው ኢንቴንሽኑ የሚለው ወይም ደግሞ ዋነኛው ኢንቴንሽን ምንድን ነው? በአረበኛው ንያ ይባላል። ያደግኩበት ስለሆነ ስለማውቀው ነው። እና ምንድን ነው ኢንቴንሽኔ ወይም ደግሞ አላማው ይሄን የማደርግበት የሚለውን ስታዩ እኔ የምረዳው ይሄንን ሰው ወይም የማደርገውን ነገር የማደርገው ለትክክለኛ ነፍሴን የሚያረካት መልካም ነገርን የማድረግ ስለሆነ ነው ወይስ ደግሞ የሆነ ነገር ለማግኘት ስል የማደርገው ነገር? ይሄ መደነቅ ሊሆን ይችላል፣ መፈለግ ሊሆን ይችላል፣ ከፍ ከፍ መደረግ ሊሆን ይችላል። እንደዛ ለመሆን ነው ወይስ የማደርገው ወይስ ደግሞ ፒውር ሶል ኤክስፕሬሽን ነው የሚለውን ነገር ማስተዋል። ስኬት ሲመጣ ያ ስኬታማነት ግሬትፉል እንደሆን ነው የሚያደርገኝ ወይም ደግሞ በምስጋና እንድጥለቀለቅ ነው የሚያደርገኝ ወይስ ደግሞ ሱፒሪየር የሆንኩኝ እንደሆንኩ ነው የሚሰማኝ ወይም ከሌሎች በላይ ሁሉ የሆንኩኝ? እንዴት ነው አንዳንድ ጊዜ ስኬት ሲሳካለን ኢጓችን በቃ ሉክ አት ዩርሰልፍ ከሁሉም የተሻለ ነህ፣ ከሁሉም በላይ ነህ ምናምን እንድንሆን ፊል እንድናደርግ ነው የሚያደርገን። ስለዚህ እንደዛ ነው ፊል ማድረገው ወይስ ደግሞ በምስጋና ነው የምሞላው የሚለው ማስተዋል እና ደግሞ ክሬትም ስታደርጉ እንደዛው ማለት ነው። የሆነ ለምሳሌ አሪፍ ስዕል ምናምን የሆነ ሳላችሁ እንበል። ያንን ስዕል ስስል ነፍሴን ኤክስፕረስ ለማድረግ ወይም ደግሞ ዩኒክነሷን በዚህ ሌላ ሰው ደግሞ ኤግዛክት ሊያደርጎ ሊስለው በማይችል ስዕል ኤክስፕረስ እያደረግኳት ነው ወይስ ደግሞ ስዕሌን ሰው አድንቆ ምናምን ከፍ ከፍ እንዲያደርገ ወይም ደግሞ ትልቅ ገንዘብ መስራት እንድችልበት የሆነ ነገር እንዲያመጣልኝ ነው የማደርገው የሚሉትን ነገሮች ስታስተውሉ ዴይ ቱ ዴይ ባላችሁ ላይፍ ትክክለኛ ከነፍሳችሁ ወይስ ከኢጓችሁ እየተንቀሳቀሳችሁ እንደሆናችሁ ያሳያል። ከምንም በላይ ጀስት ሉክ አት ዩርሰልፍ። ሁል ጊዜ ራሳችሁን ጠይቁ። ከፍቅር ወይስ ደግሞ ከፍራቻ ነኝ እየተንቀሳቀስኩ ያለው የሚለው ሁሉንም ከትክክለኛ ማንነታችሁ እንደሆናችሁና እንዳልሆናችሁ መልስ የሚሰጣችሁ ነገር ነው። ከትክክለኛ ማንነታችን ስንጓዝና ከኢጎ ስንጓዝ ያለውን ልዩነት በዚህ መልኩ ለማስተዋል ሞክረናል። የሚቀጥለውና የመጨረሻው ክፍል የሚሆነው ደግሞ እንዴት ነው ሙሉ ለሙሉ ራሳችንን መላበስ የምንችለው ወይም ደግሞ how to be authentic ኦተንቲሲቲ ምን እንደሆነና እንዴት ሙሉ ለሙሉ ኦተንቲክ የሆነ ህይወት መኖር እንደምንችል ነው የሚሆነው። ምክንያቱም ይሄንን ቪዲዮዎች ስንጀምር ዋነኛው ዓላማው ምንድነው? ከኢጓዊ ኮንሽስነስ ወደ ልባዊ ኮንሽስነስ ተሸጋግረን ሙሉ ለሙሉ ራሳችንን ተላብሰን መኖር እንድንችል እንዲረዳን ነው። ስለዚህ የመጨረሻው ክፍል የሚሆነው ያ ሙሉ ለሙሉ ራሳችንን ተላብሰን መኖር፣ ይህንን ያየነውን ነገር ሁሉ እንዴት ነው ፕራክቲካሊ ዴይ ቱ ዴይ ባለው ህይወታችን ሙሉ ለሙሉ ራሳችንን ሆነ መኖር የምንችለው የሚለውን ይሆናል። በሚቀጥለው በኦተንቲክ ሊቪንግ በሚለው ቪዲዮ እስከምንገናኝ እኔ ለዛሬ በዚያ በቃ ባይ።